ኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ በአማራ ክልል የአምራች ኢንዱስትሪ ዘርፉ ከፍተኛ መነቃቃት እንደታየበት የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። በበጀት ዓመቱ ባለፉት 9 ወራትም በተኪ ምርት ወደ $469 ሚሊዮን የውጭ ምንዛሬ ማዳን እንደተቻለና ለውጭ ገበያ ከቀረቡ ምርቶች ደግሞ $154 ሚሊዮን ገቢ ማግኘት እንደተቻለ እንዲሁ ቢሮው ገልጿል። ባለፉት 9 ወራት በክልሉ 3 ቢሊዮን ብር ካፒታል ያስመዘገቡ 2925 ባለሀብቶች የኢንቨስትመንት ፍቃድ መውሰዳቸውም እንዲሁ ተመላክቷል። ባልደረባችን ተስፋ ሞላ እዚሁ ጉዳይ ላይ ከክልሉ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ቢሮ ኃላፊ አቶ ተፈሪ ታረቀኝ ጋር ቆይታ አድርጎ ተከታዩን አዘጋጅቷል። ተከታትለን እንመለስ። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ቢሮ ኃላፊ አቶ ተፈሪ ታረቀኝ ለቃለ መጠይቁ ፈቃደኛ ስለሆኑ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም እንግዲህ የኢትዮጵያ ታምርት ንቅናቄ በተለይ በአማራ ክልል የአምራች ኢንዱስትሪዎችን ከማነቃቃት አኳያ ምንድነው ያመጣው ለውጥ? የክልሉ መንግስት ይሄንን ንቅናቄ ከ2014 ጀምሮ እስካሁን ድረስ በጥብቅ ዲሲፕሊንና በልዩ ትኩረት አመራር እየተሰጠበት ቆይቷል። የዘርፉ ተዋናያኖች ለዘርፉ ልዩ ትኩረት እንዲሰጡና ባለቤት እንዲሆኑ በማድረግና እነዚህን ፈጻሚዎች በማገናኘት በኩል ኢትዮጵያ ታምርት እጅግ በጣም የማይተካ ሚና ተጫውቷል። የዚህ በጀት ዓመትን የፍሰት ስንመለከትም እንደዚሁ እያደገ የመጣ ፍሰትን ያለው በ9 ወሩ ያለው አፈጻጸም ወደ 2925 የሚሆኑ ባለሀብቶች ወደ 306 ቢሊዮን ብር ካፒታል አስመዝግበው የኢንቨስትመንት ፍቃድ አውጥተዋል። ከዚህ አንጻርም ስንመለከት በባለፉት 9 ወራት ወደ 620 የሚሆኑ ፕሮጀክቶች ተገምግመው አልፈዋል። ከነዚህ ፕሮጀክቶች ውስጥ 271 የሚሆኑት መሬት የተላለፈላቸው ናቸው ማለት ነው። ወደ ምርት በማስገባትም በኩል ንቅናቄው በጣም የማይተካ ሚና እየተጫወተ ነው ያለው። በ9 ወር ውስጥ 137 የሚሆኑ አምራች ኢንዱስትሪዎች ወደ ምርት ገብተዋል ማለት ነው። መካከለኛና ከፍተኛ አምራች ኢንዱስትሪዎች። እነዚህ ኢንዱስትሪዎች ከ137ቱ 35 የሚሆኑት ከፍተኛ ኢንዱስትሪዎች ናቸው። ይሄ ከኢኒሼቲቭ ጋር በእጅጉ የሚቆራኝ ነው። እነዚህ ኢንዱስትሪዎች በዚህ ደረጃ ወደ ምርት የገቡት የፓወር ችግር ስለተፈታላቸው፣ የመሰረተ ልማት ችግር ስለተፈታላቸው፣ የፋይናንስ አቅርቦት ላይ በአንጻራዊነት መሻሻሎች ስላሉ የመጡ ውጤቶች ናቸው። አሁን ላይ የኢትዮጵያ ታምርት ንቅናቄ በተለይ የአምራች ኢንዱስትሪዎችን የግብአት አቅርቦት ችግር በመፍታት በሙሉ አቅማቸው እንዲያመርቱ ከማድረግ አኳያ ያመጣው አበረታች ለውጥ ምንድን ነው? በተለይም የግብርና ግብአት የሚጠቀሙ አምራች ኢንዱስትሪዎች እኛ ክልል ላይ በብዛት ይገኛሉ። እነዚህ የግብርና ግብአት የሚጠቀሙ ኢንዱስትሪዎች በዋናነት አኩሪ አተርን እና ሌሎች የቅባት እህሎችን ፕሮሰስ የሚያደርጉ ናቸው። ከዚህ አኳያ አኩሪ አተር በዘላቂነት ትስስር እንዲኖርና የሚመጥን ለአምራች ኢንዱስትሪዎቹ የሚመጥን ምርት በግብርና በኩል እንዲመረት ስራ እየተሰራ ያለበት ሁኔታ ነው ያለው። ከተመረተም በኋላ ምርቱ ለአምራቾቹ ሳይደርስ ወደ ውጭ የሚሄድበት ክፍት የሆነ አሰራር አለ። እሴት ሳይጨመርበት የሚሄድበት ሁኔታ አለ። ይሄ በእኛ በኩል በቀጣይ በፖሊሲ የሚመለስ ቢሆንም አኩሪ አተርን እሴት ተጨምሮበት ወደ ውጭ መላክ ቢቻልና እሴት ሳይጨመርበት የሚወጣበት መንገድ ላይ በሀገር ደረጃ ምላሽ ሊሰጠው የሚገባ አድርገን ጥያቄ እያቀረብን ነው የምንገኘው። እንግዲህ የኢትዮጵያ ታምርት ንቅናቄ ከተጀመረ በኋላ ተኪ ምርት ምን ያክል እያመረትን ነው? ከውጭ የገቡ የነበሩ ምርቶችን በሀገር ውስጥ ፋብሪካዎች እዚሁ ተመርተው ለሀገር ውስጥ ገበያ በስፋት የሚዳረሱበት ሁኔታ እንዴት ነው የሚገመገው? በተለይ 2018 በተኪ ምርት ምን ያክል የውጭ ምንዛሪ ማዳን ተችሏል የሚለውን ሀሳብ ይንገሩን። በዚህ 9 ወር ውስጥ ወደ 366407 ቶን ምርት ለሀገር ውስጥ ገበያ ስትራቴጂክ ተኪ ምርቶች ማለት ነው። ሁሉንም የተመረተው ምርት ሳይሆን ከውጭ የሚገቡ ስትራቴጂክ የሆኑ ምርቶችን ብቻ ተነጥለው ስንመለከት በዚህ ደረጃ ቶን ምርት ለሀገር ውስጥ ገበያ ቀርቧል። ይሄ ምርት በመቅረቡ ምክንያት ወደ 469 ሚሊዮን የአሜሪካን ዶላር
ማዳን የተቻለበት ሁኔታ ነው ያለው። ሁለተኛው ከገቢ ምርት ቀጥሎ የምንመለከተው የውጭ ምንዛሬ ማስገኘት የተቻለበት ወደ 75184 ሺህ ቶን ምርት ወደ ውጭ ልከናል ማለት ነው። በውጭ ምንዛሬ ያገኘነውን ስናየው ደግሞ 154 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ ማግኘት ችለናል ከኤክስፖርት። መልካም። አቶ ተፈሪ ታረቀኝ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ቢሮ ኃላፊ ለሰጡን ሰፋ ያለ ማብራሪያ በጣም እናመሰግናለን። እኔም በጣም አመሰግናለሁ።